የቅዳሜ ሰዓት እንደቀጠለ ነው ባለትዳሮቹ ሰዓት ላይ ደርሰናል የዛሬ እንግዶቻችን እንግዲህ ከ43 ዓመት በላይ በትዳር አብረው የቆዩ በተለይም ደግሞ ሐረር ከተማ ላይ ከክቡር ዶክተር አርቲስት ጥላሁን ገሰሰ ጋር ስማቸው በጉልህ ይነሳል አቶ ንጉሴ ታደሰና ባለቤታቸው ወይዘሮ የትነበርሽ ዛሬ እንግዶቻችን ሆናችሁ ስለመጣችሁ ደስ ብሎናል እንኳን ደህና መጣችሁ እንኳን ደህና ቆያችሁ እናመሰግናለን በትዳር ከ43 ዓመት በላይ ያልኩት 44 ሊሞላ ስንት ወር ነው የቀረው ወደ 3 ወር ለዛ ብዬ ነው እንኳን ለዚህ ቀን እንግዲህ በሰላም አደረሳችሁ እንኳን እናመሰግናለን ጋሽ ንጉሴ እንግዲህ የእርሶን ስም አስቀድሜ ከጋሽ ጥላሁን ጋር ስሞትን ያነሳውት በጉልህ እንግዲህ የሚያገናኛችሁ የሚያቆራኛችሁ ነገር አለ በጣም ከባድ ፍቅር እንዳሉት ይታወቃል እስኪ እሱን እናንሳ መጀመሪያ ከዛ ደግሞ ወደ ትዳሩ እንመጣለን እሱማ መነሳቱ አይቀርም ትዳሩም ላይ ጣጣ አለበት እሱ ጉዳይ ችግር አምጥቷል እንዴ እና ምንድነው በመሰረቱ እኔ ውልደቴም እድገቴም ቀበና ኮሪያ ሰፈር ነው ሜሊክ ሆስፒታል ጋር አጋጣሚ ባለቤቴም ሰፈር እዛው አካባቢ ነው አንድ ሰፈር ነው አንድ ወዝ ብቻ ነው ማከለ ያለበትና እኔ ልጅ ሆኜ የምሰማው የጥላሁን ገሰሰን ዘፈኖች ነው ያኔ ሬዲዮ በየቤቱ በሌለበት ጊዜ አጋጣሚ እድለኛ ነኝ እኔ እናንተ ቤት ሬዲዮ ነበር አዎ ስለዚህ በዛው ነው እንግዲህ ጥላሁን በጆሮ የገባ ልቤ ውስጥ ተቀመጠ እንደ ቤተሰብ እናቴም በጣም ጥላሁንን ታደንቀው ስለነበረና የሆኑ ነገሮች አልመቻት ሲሉ አረ ምን ይሻለኛል አለ ጥላሁን ገሰሰ ትላለች እኔ ጥላሁን ገሰሰና እንዘፈን አላቅም አለ በለዛ ሌላ ነገር አልጠማት ሲል ለወሬ የማይመቻል ያ ጥላሁን ገሰሰ ምሳሌዎቹ እንደዛ ናቸው ዘፈኖቹም ደግሞ እንደዛ ናቸው አዎ እንደዛ ስለሆኑ ማን ነው ጥላሁን ገሰሰ የሚለው እንግዲህ ነፍስ ያወቅሽ ስትመጪ ከዛ በኋላ መስሪያ ቤታቸው አካባቢያችን የሆኑ ጉዳይ ቀስ በቀስ እሱ ነው የሚያይት ጥላሁን ገሰሰ የሚባለው ሰው ያለፈ ሲል ጥላሁን ወደዚህ ቆያሁን ፊቱን እንዲዞር ካለ ጥላሁን አየ ወደዚህ ጋር ከዛ ጥላሁን ስንል በቃ አላረለ ትልቁ ደስታችን ነው ለኛ ከዛ በኋላ ቃኞ በኮሪያ የወጣቶች የስፖርትና የቲያትር ክለብ ነበርንኛ እዛ ሰፈር ውስጥ ትምህርት ቤት ሲዘጋ በተለይ በክረምት ራሳችን ቲያትር ጽፈን ራሳችን ዘፈኖች አዘጋጅተን መስከረም ላይ ለወላጆቻችን እናቀርባለን ለሰፈርተኛው አንድ ድር ሙሉ ሰው ነው ምንጠራው እና የዛ ጊዜ ዘፈንኛ ከየት እንደሚመጣ ባናቀም ከሬዲዮ ምን ሰማውን ነው ጥሩ ድምጻዊ ልጆች ስለነበሩ ለነሱ የሚሆኑ ነገሮችን ነው ማዘጋጀው ሬዲዮ ሰምቼ አንድ ዘፈን ወዲያው ጽፋታለሁ መሰለኝ ግጥሙን ጽፋለሁ እምጽፈው የጥላሁን ነው እና እንዲዘፍኑ ሰጣቸውም የሱን ዘፈን ነው ስለዚህ እንዲው ቀስ ይያለ ያወረቀት የመጠራቀሙ ጉዳይ ለኔ ፍቅር ሆነ ማለት ነው እንግዲህ ጋሽ ንጉሴ ይሄንን ራሱን የቻለ ፕሮግራም ሰርተዋል ከዮናስ ጋር ትዝታችን ላይ በጣም ለቁጥር የሚታክት የጋሽ ጥላሁንን ሙዚቃ ግጥሞች ካሴት ሲዲ ሸክላ እንዳለ የሙዚቃ ስራዎቹ እስከ ቤተሰብ ድረስ በደንብ የመቀራረብ ባለቤቱ ከወይዘሮ ሮማን ጋር ጥሩ ቅርበት አላችሁና የርሶና የጥላሁን ነገር በደንብ የሚታወቅ ጉዳይ ነው ወደ ትዳር እንሂድ እንግዲህ ዛሬው ጉዳያችን ትዳርም ስለሆነ ብለን ነውና እንግዲህ ወደዚያ ዘመን ልንመልሳችሁ ነው ወይዘሮ የትነበርሽ እንግዲህ መቼ ዓመተ ምህረቱ መቼ ነው የሚሆነው እንግዲህ ስትጋቡ የነበረበት ጊዜ ትውውቃችሁን እናንሳ እስኪ መጀመሪያ እሺ ዓመተ ምህረቱ 1975 መስከረም ላይ መስከረም 75 ላይ ነው ትውውቃችሁ ነው ወይስ ወደ ጋብቻ የገባችሁበት በቃ ትውውቃችንም ወደ ጋብቻውም ባንድ ላይ አንድ አልቆያችሁም እንደተዋወቃችሁ ተቆይተ ልንገርሽ እሺ ከዛ እኔ ቀድሜ ነው ከዛ ትምህርት ቤት የተመደብኩት ከዛ እሱ በአመቱ ነው እኔ በ74 ተመደብኩ እሱ በአመቱ በ75 መጣ ከዛ እሱ ትንሽ የፖለቲካው ነገር ታዋቂ ነገር ነው ከዛ አንድ ካድሬ መጣላችሁ እናንተ ትምህርት ቤት ሲባል ሴት ነበረች ዳይሬክተራችን ፈራች ከዛ ከየት ነው የመጣው ምናምን ስላት ከአዲስ አበባ እሺ ከአዲስ አበባ እኔ አሁን አገባዋለሁ ብዬ ሳይሆን ንግግሬ ከአዲስ አበባ የመጣ ከሆነ ተይው በቁጥጥራችን ስር ነው
አዲስ አበባ አይደል እንዴ ነበራችሁት? አይደለም እዛው ሐረር ነው። ሐረር ቲቲአይ ተመርቀን እኔ በ73 ተመረኩ እሱ በ74 ተመረቀ። እዛ ተገናኘን። ከዛ መጣ እሱ ያው እንደማቀሽ ቀልጣፋ ነገር ነው። ልክ መጀመሪያ ትምህርት ቤት ሄድን። ስንሄድ ዝናብ ዘነበ። የመጀመሪያው ቀን የለበሰውን ጃኬት አወለቀና ሌላ ያደረገው ዳይሬክተር ላይ አላደረገም። እኔን አለበሰኝ። እንዴት ነው ብዬ አልብሰኝ ብለው እንደ ጸጉሯን ዝናብ ሊመታት ነው። ጸጉሯ ምን አይነት ነበር ይዛኔ? እንደዚህ እንታንቺ ነበር ያሁን ማለቁናት የኔም እንደዚህ ጫካ ነገር ነው እና ዝናብ ሊመታት ስለሆነ ነው ጃኬቴ ነው። የጸጉሯ ነገር በጣም አሳሳውት። ጸጉርም አይንም እሺ ከዛ በቃ አሁን እንዴት እኔ ደነገጥኩ። በወቅቱ ማለት ነው ሁለታችንም ሴቶች ነን። ወደ ቤት ስንመጣ ነው። ከዛ አሁንም እኔ ብቻ ሐረር ልሂድ ካልኩ ትንሽ ወጣ ያለ ቦታ ነበርና ለሚያ ወረዳ ውስጥ ነው የነበርነው። ወደ ሐረር ከተማ ሄዳለሁ ስል እኔም ሄዳለሁ ይላል። ድሬዳዋ ሄዳለሁ ስል እኔም ሄዳለሁ። አገሩ ታሳይኛለሽ ምንድነው? ይሄ ከአዲስ አበባ የመጣው ሰው። እሺ ከዛ በቃ በዛ ምክንያት ያው ተዋወቅን። ያው ስለዚህ መጀመሪያ ፍላጎቱም ጥያቄውም የመጣው እንግዲህ ከጋሽ ንጉሴ ነው ማለት ነው። በዝናቡ ሰበብ ተደረገ እንደዛ ነው። እና ነገሩ ካድሬ ነው የሚባለው። አዮማ የወጣት ማህበር አለ አይደል? እዛ ተቋም ውስጥ ሆነን የወጣት ማህበር አባል ነኝ እኔ። ወጣት ማህበር ጸሐፊ ስለነበርኩ ካድሬ የሚያስብልሽ እሱ ነው። እንደዚሁ ግልጽነት ስላለ ካድሬ ሳይሆን አይቀርም። እና የአዮማ አባል ስለሆንኩ ብቻ ነው እንጂ ሌላ ትርጉም አልነበረው። እና በኋላ እኔ ደግሞ ሴት ልጅ ላይ እንደዚህ ጉዳት እንዲመጣ አልፈልግም፣ ደስ አይለኝም። እኔ ደግሞ ጸጉር አይን ይመርጣል። በኋላ ጸጉሯም እንደዚህ አልነበረም። አሁንም ቆንጆ ነው በነገራችን ላይ እውነት። እና በዛ ምክንያት እኔ አልሄድም፣ አብሬያቸው አልሄድም ነበር። መጀመሪያ እዛ ገበሬ ማህበሩ ጋር ስደርስ ለጊዜው እዚህ ጋር አረፍ ተብዬ ስለነበር በቃ ጃኬቱንም ይዘሽ እጄ በቃ ነገስት ምጭታ ምጭልኛለሽ ነው። እሺ እና በኋላ ያ አስተማሪ ገበሬ ማህበሩ አይ ልጆቹ ተከተማ ነው የሚመጡት፣ አንተ መሄድ ያለብህ እዛው ከተማ አብራቸው ሂድና ከዛ እየተመላለሳችሁ ነው የምትሰሩት ሲል አሁን አንድ ሆቴል ያላቸው ሲቲዮ ተለመኑና እዚህ ሰው ጋር ይቀመጥ አንድ ክፍል ስጡት ተባለ። አሁን እሷና ዳይሬክተራችን ደግሞ ለመኗቸው ምግብ ምናምን አዘጋጁለት። በወር ይከፍላል የምግቡ ተብሎ 30 ብር ነው በወር እንድከፍል የተባለልኝ። እና ግን በጣም ችግር ነኝ እኔ እንጀራ ለመብላት አይኗ እንደዚህ ቁልጭ ብላ ተመርጣ ካልሆነ ዝም ብዬ ያገኘሁትን አልበላም። እና የሆቴሉ ምግብ አልተመቸኝም። አንድ ግቢ ውስጥ ነው ያለነው። በኋላ አይ እንደዚህ ማይበላው ከሆነ እየከፈለበት ለምን አንድ ላይ አዋተን ከኛ ጋር አብሮ ለምን አይበላም ብለው እሷና ዳይሬክተራችን አሁን በህይወት የለችም ተመካክረው በቃ ወጫችን ይሄ ደግሞ ሌላ አጋጣሚ ፈጠረ። ወጫችንን አንድ ላይ እናድርግና አብረን ብንመገብ ይሻላል የሚለው ነገር አጋጣሚው ግን ተመቻችሁ ለናንተ ወደዳችሁት አይደል? አዎና እሷ ደግሞ ዳይሬክተራችን የሐረር ልጅ ስለሆነች ወደ ቤተሰቧ ትመለሳለች ቅዳሜ እሁድ። ስለዚህ እኛ ቅዳሜ እሁድ የተዘጋጀውንም ነገር አብረን በልተን ነው የምንቆየውና ለምንድን ነው አብረን መኖር ማንችለው? ብራችንን አውጥተን አብረን ከበላ እናንተ ሰርታችሁ ካበላችሁ ወደ አሳዝኛቸው ነው ማዘን ብቻ ነው። አሳዘንኳቸው ሁኔታ ሳይወት በፍጹም እኔ ሆቴል እንጀራ በልቼ መቀመጥ ሰው አይነት አይደለሁኝ። እስቲል አይበላም ሆቴል እውነት የቤት ብቻ አንድ እንጀራው አይኗ ቁልጭ ብላ ታይታ ካልሆነ እኔ አልበላም በቃ አይኔ ሌሎ ከሆነ ስለዚህ ግድ አብረን መኖር ካለብን ይሄንን ሐሳብ እንትስል ግን ምክንያት ሆነ ማለት ኮቱ ምክንያት ነው እንጀራው ምክንያት ነው እንጂ ግን ፍላጎቱ እኮ መቼስ መጀመሪያ ባይኖር እስካሁን ድረስ እንግዲህ አብራችሁ ማትቆዩ ነበር። ግን ፍላጎቱ ይሄ አጋጣሚዎቹ ለፍላጎታችሁ ጥሩ ሆነ እና እሱም ደግሞ መንቀሳቀስ አልችልም እንዴ ድሬዳዋም ሊሄድ ስል ሄዳለሁ ይላል እንዴ ለምን ብቻው እንዳትሄድ ነው ከማሰብ ነው ምን አለ ከዛ ውጪ ምን አለ ሌላ ጓደኝነት አለ ወይ ምናምን የሚለውን ታጠኛለህ ለማጣራት ከዛ ውስጥ ግን ዳራ መግባትም ችግር ነው። ስለዚህ አገር ሰላም ሆነ ስታጣሪ እኛ እንግዲህ አብረን ጓደኝነታችንን መስርተን መኖር ነው ከዛ ግን አጣሩ በደንብ ምንም ነገር የለም። አጠየኳት የነበርንበት የበፊት ህይወታችንን አወራን።
ከዛ በኋላ ምንም ነገር ስለሌለ አብረን መኖራችንን መረጋጋቱን ተስማማን። ድሬዳዋ ሐረርም ሄድ አብረን ነው የምንሄደው እና ደግሞ ትምህርት ቤት የምንሄድባት ቦታ እንዲህ ሾለቀ መንገድ ነው፣ ረጅም መንገድ ነው። ግራና ቀኙ አጥር እርሻ ነው እና በእንደዛ ቀጭን መንገድ ነው የምንሄደው። ፊትና ኋላ ነው የምትሄጂው። በነፃነት እንደ እጅ ለእጅ እንኳን የምትያያዡ የመኪና መንገድ ያለበት ጋር ስደርሽ ነው እና ሰልፍ ነው። ከፊት ትቀድማለች፣ ከኋላ እየጠበኩኝ ነው የምንሄደው። በእውነት መንገድ እና ከዛ በኋላ የግል ህይወታችንን ለምን አንኖርም ወደሚለው ገባ ተባላችሁ። ወደ ግል ህይወታችን መኖር ጀመርን ማለት። ጊዜ ፈጃችሁ ግን አልመሰለኝም። አሁን ስትሳያችሁ ምንም ጊዜ አልፈጃችሁም። ይሄ በጓደኝነት በጮኝነት ጥቅምት መስከረም መጣ፣ ጥቅምት 5 ጀመርን በቃ። ይሄ በሰኔ መጀመሪያ ልጃችን ሰኔ 20 ተወለደ። እሰይ እና እንግዲህ ከዛ ጊዜ ጀምሮ እስካሁን ድረስ አብዛኛውን እድሜ ሐረር አሳልፈን አሁን በቅርብ እንግዲህ 3 አመት ሊሆነን ነው ከሐረር ከመጣን። አዲስ አበባ መኖር ጀመራችሁ? እዚህ ዱከም ነው የመጣነው። ምክንያቱም እኛ ሐረር ላይ ችግር አልነበረብንም። ስንመጣ ግን ብዙ ህዝብ እያለቀሰ ነው የሸኘን። በቃ ሐረር ላይ በጣም ነው የምትታወቁት። እና ምንም በቃ በሰፈርም በየትም በድሩም በሙሉ በሴት ድርሳም ብቲ በወንድ ድር የአካባቢ በየትምህርት ቤቶቹ ያለን ግንኙነት ቀላል አይደለም። እና ግን ቤተሰቦቻችን ሁሉም እዚህ ናቸው። አዲስ አበባ ጡረታ ስንወጣ ወደዚህ መጣችሁ። እንግዲህ እኔ ወደዛ ዘመን ተመልሶ ያንን ዘመን ማንሳት ደስ ይለኛል። እናንተ ደግሞ የኖራችሁበት የፍቅር ህይወታችሁን የጀመራችሁበት ነውና ፎቶግራፍ ተነሳችሁ። ወዲያው የተነሳችሁት የሆነ ፎቶግራፍ አይቻለሁ። ወዲያው ሳይሆን 1 አመት ቆይተን የተነሳነው ፎቶ አለ። እቺኛዋ ፎቶ አሁን የ35ኛ አመታችን ጊዜ ምናምን የተነሳናት አይቻታለሁ። እሷ 35ኛ አመት እቺ 35ኛ አብራችሁ ቆያችሁ። እንግዲህ ወደ 44 አመት 44 አመት ቆያችሁ። አንድ ወንድ ልጅና 2 የልጅ ልጆች አይታችሁ። 2 ወንዶች ናቸው እነሱም። ደስ ይላል። እንግዲህ በዚህ በትዳር ህይወታችሁ ውስጥ በጣም አብራችሁ ተስማምታችሁ እንድትቆዩ ያደረጋችሁ እንደውም ምንድነው? ምክንያቱም ብዙ ነገር ይፈጠራል መቼስ በትዳር ግን ምን አይነት ባህሪ ነው ሰውን አቻችሎ የሚያኖረው? ሁለታችሁ መቼስ የተለያየ ባህሪ ነው የሚኖራችሁና እስኪ ስለ ባህሪ እናውራ። ምን አይነት ባህሪ ነው እናንተን አቻችሎ ይሄን ያህል ጊዜ ያቆያችሁ? ጥሩ መጥፎም ይኖራል ሰው ልጅ ጋር። እሺ ባህሪው ብዙም እንትናይል አይከፋ፣ ጥሩ ነው። የፍቅር ሰው ነው። በጣም ደግ ነው፣ የዋህ ነው፣ አስተሳሰቡም ጥሩ ነው። ግን አንድ የሚያጋጨን ነበረ። ቅድም ጠቅሶልሻል የጥላሁን ጉዳይ እና በቃ ጠዋትም ማታም ጥላሁን ነው። እኛ አስተማሪዎች ነበር። ያኔ ደሞዝ ትንሽ ነች፣ 200 ምናምን ብር ናት። 230 ብር ነው እና 202 ብር ይደርሳል። ካሴት ወጣ ሲባል ሮጦ ካሴት ይገዛል። በዛችሁ ብር ላይ ደግሞ እንደገና ይሄ ቦርሳ ምናምን ይገዛል። ልክ በሱ ፒክቸር ቦርሳ ይወጣል። የጥላሁን ፒክቸር ያለበት ቲሸርት ይወጣል። ሮጦ ብቻ መግዛት ነው። ከዛ አንድ ጊዜ መብራት ክፍል በዛው ብዬ መስሪያ ቤት በዛው ክፍል እየሰጠሁት የመብራት እሺ ለካስ የጥላሁን ዘፈን ነው ምናምን ወጣ ሲሉት ሄዶ ካሴቱን ምኑን ገዝቶ መጣ። በመብራት ክፍያው ከሰዓት መተው መብራት ሊቆርጡ እንዲያይራ ከፍሏል። ባለቤት ይልከዋለሁ ከፍሏል። እኔ ጨቃጨቃል። እሺ እሱ በአጋጣሚ መጣ። አይ አልተከፈለም አለኝ። እንዴ ለምን እንደዚህ ይሄው የጥላሁንን እኮ እንደዚህ ገዛው። በጣም ይገርማል። በጣም ነው የተናደድኩት። በቃ የመጨረሻ ግን እኮ ጥላሁንን እኮ እርሶ ጣልተውታል ይወዱታል እኮ አይደለም። ግን አንዳንድ ጊዜም እንደ ቤትሽንም ማየት አለብሽ እኮ አይደል? ሁኔታን እሱ ምንም ይሁን ምንም ለምን በባዶ እግሩ አይሆንም። የጥላሁን ከተባለ በቃ ለጥላሁን ሁሉ ነገር ጋሽ ንጉሴ ግን ነገሩን የሰጠው የጥላሁን ምን አሉት እርሶ? ግጥሙ ካሴቱ ምን ድሮ ካሴትና ሸክላ ሳይጀመር የዘፈናቸው ዘፈኖች እነሱ አሉ። ግጥማቸው ተጽፎ በኮምፒውተር ተዘጋጅቶ በመዝገብ መልክ ተቀምጧል። ሸክላ ከወጣ በኋላ ደግሞ ከ63 አካባቢ ጀምሮ እስከ 70 በሸክላ የዘፈናቸው ዘፈኖች ተጽፈው ኮምፒውተር ተጽፈው ተቀምጠዋል።
ከዛ በኋላ ደግሞ ካሴት ወጣ። ከካሴት ሲወጣ ደግሞ ከ70 ዓመተ ምህረት በኋላ በዛ ጊዜ የሰራቸው ስራዎች ሁሉ ግጥማቸው ተጽፏል። ማደረሰው ዜማውን ማናወጣው መቼ ተዘፈነ በዛ አይነት እነኛ መጻፋቸው ብቻ ሳይሆን ከ400 በላይ ዘፈን አሁን እኔ ጋር ለይሱ የሰራቸው እና ያኔም ቢሆን በቃ ጧት ከመኝታ ቀና ስል እንዳሁኑ በሞባይል የለም የመጀመሪያ ቴፕ የሚከፈተው የጥላሁን ገሰሰ ዘፈን ነው። አግኝተውት አልነገሩትም? ይሄን አረ ማግኘት መንገር ብቻ ሳይሆን ሰጥቼዋለሁ። እነኚህም በሙሉ ለራሴ ማስቀረት የሚገባኝን አስቀርቼ በህይወት እያለ ሰጥቼው ከዛ በመነሳት ነው የህይወት ታሪኩን ማሰራትም የጀመረው የነበረው። ያንን ሳይጨርስ አረፈ እንጂ 60ኛ ዓመቱ ሲከበር ነው እሱና እኔ በአካል ያገኘኝ። እኔማ አገኘዋለሁ ሰርክም እና አቅም ያን 60ኛ ዓመቱ ሲከበር አገር ፍቅር ላይ እነኛ ነገሮች ከሐረር አምጥቻቸው እንዲህ ዲስፕሌይ ተደርገው ሲታዩ ማንንም ጋር የሌሉ ነገሮች ናቸው። ማንንም አስቡት ምን አለ ግን በወቅቱ የደነቀው ከዛ በኋላ እንዲህ ለካ ይሄንንም ሰርቻለሁኝ እንዲህ ግጥሞቹን እያገላበጠ እያየ ከነ ማሙድ ጋር ነበሩ እነ ደበበ ነበሩና አብራር ይሁን ለማሙድ ይሄን የዘፈን ጊዜ እኮ ታስረን ነበረ ምናምን እንግዲህ 93 ዓመተ ምህረት ላይ ይሄንን እኮ ዘፈን ረስቻለሁ ይሄን ዘፈን አለ አይደል እያለ እኔ ተረከበኛለህ አልኩት። አይኔ ጋር ከመጣ ይጠፋል በመፈልግ ጊዜ ልጠይቅህ ትሰጠኛለህ ብሎ በቃ መልሼ ይዤው ሄድኩኝ ሐረር። በኋላ እዚህ ሐረር እንዳለን አሁን የህይወት ታሪኬ እንዲሰራ ፈልጋለሁኝ አለ። አመጣው ሰጥቼዋለሁኝ። ድሮ በ60ዎቹ የሚወጡ ጋዜጦች መጽሔቶች ስለሱ የሚያወሩትን ፎቶ ይሄው ወይዘሮ የት ነበርሽ እንግዲህ ስለ ትዳር ልናወራ መተን አሁንም ስለ ጋሽ ጥላሁን ያወሩ ያሉትና ዛሬ ጉዳያችን ትዳር ነው። ድርሻ አላት እኮ እዛ ውስጥ እሷ ድርሻ አላት። ወደ በኋላ ላይ እንዲህ አይነት ነገር ጋዜጣ ላይ ያየው እንዲህ አይነት መጽሐፍ ላይ እንዲያቻለው ሲባልና ገስታ ትመጣለች። የጥላሁን ያኔ እሷ ብቻ አይደለችም መብራቱ ሲቆረጥ የተናደደችው። እሰማዋለሁ እኮ በየጂ የመጣሁትን 3 ክር እኔ መስማት አልቻልኩኝ። መብራቱ ተቆርጦ እንደገና ባትሪ ድንጋይ ተገሰው ባትሪ ድንጋይ ነው የተሰማው እኮ። ከዛ ደግሞ እንዳትቆጣ ይሄ ዘፈን ላንቺ ነው ላታል። ለምሳሌ የህይወት በዓለም ተጎድቼ ለኖር ሙስሊም ነበር ግን አንቺን አገኘው ያጋጣሚ ነገር በቃ በዚህ የህይወት ያጥርነሽ የሚለው በዘፈኑ ደግሞ ያስኪ መስለኛል ዓለምን ጨርሼ ጎንሽ ስተኛ ጸጉርሽን ለብሼ እና ራዊቶች ሁሉ ወጥቶ ቢከበኝ የህይወት ያጥር አንቺ ነሽ ዘላለም የሚለው ምናምን አሁንም ለሷ ነው እሱ የሚዘ አሁንም ለሷ ነው። ስለዚህ ትልቁን ድርሻም እኮ ስላለች እዛው እንደዚህ ነው ቤታችሁ። በቃ ጥላሁን ይከፈታል። ሳቅ ነው ጨዋታ ነው። ከዛ ያን ሳልጨርስልሽ እሺ ከዛ እናቱንም በጣም ይወዳል እና ደግሞ ልጁንም እንደዛው እኛ ትንሽ ገጠር ስለሆነ የሱ እናት ወስደው ነው ልጁን ያሳደጉት እና አሁን ልጅ እናቴ ጥላሁን ስፍስፍስፍ በቃ ፋታ የሌለው ነገር። ከዛ አሁን የመጨረሻ ልንገርሃል ከኔ ከጥላሁን ከናት ከልጅ የምትወደው ነገር መጨረሻ ላይ በቃ ያን በተለያን እንትን ሁሉ ገስቶ ሲመጣ ማለት ነው አንድ ዘፈን እዚች ጋር ከዛ በኋላ ማን እንደምትወደው አለቀሰ። ዝም ብሎ አለቀሰ። ምንም መልስ አልሰጠኝም። አለቀሰ። አሳዘነኝና በቃ ሁለተኛም አልጠየቅህም ስለ ጥላሁንም እንግዲህ የራስህ እንደፈለግ አድርጋለሁ። በቃ ምንም እግዚአብሔር የሰጠው እንትኑ ነው ጸጋው መሰለኝ ስጦታው ነው። ይሄን ለማድረግ ለጥላሁንን እንትን ለማለት በቃ የተሰጠው ስጦታ ነው። ሆቢ ነው ብዬ በቃ ተቀበልኩ። ሌላ የሚያጋጩ ነገር ምን ነበረ መሰለሽ እንዲው አንዳንዴ የሚያስቆጣኝ እንደተቆጣኝ የሚያረጋኝ እኔ ቤት የገባው መጽሐፍ ይዤ ሙዚቃ ካለ መጽሐፍ ይዤ ነው መቀመጣው። አንቺ እንግዳው ነሽ ትመጪ ሰላም ነሽ ቁጭ በሽ እሺ አለቀ። ከዛ በኋላ ነው ወደ መጽሐፍ ነው ሰው ማጫወት የለም። ሁሉ ቀን ትቆጣኛለች በዛ እንግዳ ተቀምጦ የት ይሄድባል መጽሐፉ እና እንደዛ አይነት ያ ባህሪ ያለ። ከዛ ውጪ እንግዲህ አብረን ለመኖራችን ትልቁ ምክንያት የቤተሰቦቻችንን ፍቃድ መኖር አለበት። ሰርግ አድርጋችሁ ነበር ግን አላደረግንም። በቤተሰብ መልስ ያው እናቴን ጠራናትና መጣች ሐረር ያለንበትን ሁኔታ እየች እንዴት ነው እቺ ልጅ ምትመስልሻለች ከሷ ጋር ብንኖር ምናምን አልኳት። ተሰም ቁጭ ብላ እኔ በእናንተ ምርጫማ አልገባም የእናንተን ምርጫ መቀበል ነው አለች። ያለንበትን ሁኔታ ነገርናት። ለቤተሰቦቿ
ሽማግሌ መላክ እንዳለበት እንዲትነግራቸው በሽምግልና ተባለ። እዛ በሽምግልናው ሲሄዱ ቤተሰቡና ቤተሰቦቿ ይተዋወቃሉ። እሱ በቤተክርስቲያኑም በድሩም ለካ ይተዋወቃሉ። እኛ ነን ማለት ተዋወቀው አንድ ትምህርት ቤት ስላልተማርን እንጂ እሷ ሲጀመር ኮከበ ጽባህ ጀምራ እዛው ነው የጨረሰችው። እኔ ይልቅ እዛም ዘልያለሁ። በረብሻውም በምን በተማሪ እንቅስቃሴውም ሲባል 3-4 ቦታ ነው ይሄ የተማርኩት። ስለዚህ ቤተሰቦቻችን ይተዋወቃሉ። ሽምግልና ከተላከ በኋላ የሷ አንድ አክስት መጡ። አዩ ኑሯችንን ምን ኖርበትንም ሁኔታ ካዩ በኋላ እንግዲህ ምን አይነት ቤት ነበር? ምን አይነት ዕቃ ነበር? ማለት ጊዜውን ለማስተዋወስ ነው። ይዛኔ አሁን እንግዲህ ትንሽ እየታጣፈ የኔ ነበረች። እሺ እኔ አይደል ቀድሜ ደሞዝተኛ ሆነች። ትንሽ እየታጣፈ አንዲት ድስት አንዲት ምናምን የሻይ ማንቆርቆሪያ ነበር። እሱም ከናቴ ነው የመጣው። እሱ ነው የነበረን። የቤት ኪራይ ስንት ነበር ያኔ? ወይ በጣም ርካሽ ነው። በጣም ትንሽ ነው። 50 ሳንቲም ነበር። አይ 50 ሳይሆን 50 ሳንቲሙ ሌላ ቤት ነው። ይሄኛው ቤት እኛ ስንሄድ ቤት ስጡት ለዚህ ልጅ ቤት የት ይቀመጥ ሲባል ተዘግቶ የተቀመጠ ቤት አለ። የኮረኔል አንድ ኮረኔል ቤት ነበረ። በቃ ይሄንን ቤት ይግባ ብሎ ቀበሌው በኃላፊነት ሲሰጠን ወደ 5 ክፍል አለው እና 18 ብር ነው ኪራዩ። ስለዚህ ሌሎች መምህራኖችም አንዳንዱን ክፍል ያዙት። በቃኛ ሁለቱን ክፍል እንያዝና የቀሩትን 3 ክፍሎች ሌሎች የሚቸገሩ ስላሉ ሁሉም የራሱ በር አለው ተባብለን 18 ብር እኛ 7 ብር ይደርስብናል። የተቀሩትን ደግሞ ሌሎቹ ይላሉ ሰብስቤ የጋራ ይሆናል። ሼሪንግ ሳሎን የፈለገሽን ማስቀመጥ ምን ማለት ትቻለሽ። እና እዛ ገጠር ውስጥ እንደዛ አይነት ቤት ማግኘት በጣም የኮረኔል ቤት ምርጥ ነው። ምርጥ ነው። ቧንቧ ውሃ ምናምን ብቻ ስለሌለው ነው እንጂ ምርጥ ነው። በእንደዛ አይነት ሁኔታ እንግዲህ ረጅሙን ጊዜ አንድ 5 ዓመት አሳለፍን። ከ5 ዓመት በኋላ ወደ ሐረር ሄድን። እኛ እዛ በነበርንበት ጊዜ ልጃችን የተወለደው አዲስ አበባ መተን ነው በ75 ሰኔ 20 ላይ ትንሽ እሷም ኦፕሬሽን ላይ ጉዳት ደርሶባት ስለነበረ ሲወለድ ሆስፒታል ብዙ ቆየች። ከዛ ወጥተን ለመመለስ ወደ ስራችን እንሄዳለን ስንል እናቴ እናንተ ሁላችሁ መታችሁ ሰራተኛ አይገኝ ልጁን ማን ይጠብቃል ብላ ልጁን እኔ ያሳድጋለሁ ከተማ እስከምትገቡ አለች። 5 ዓመት እስከሚሞላው እሷ ጋር ተቀመጠ እና 5 ዓመት ሞልቶት እኛ ሐረር ከተማ ስንገባ አምጥታ አስረከበችን እና ያን ይመስል ነበር የቤተሰብ ትስስራችን። በጣም እንዲህ ጣልቃ የሚገባብሽ ቤተሰብ የለም። አሁን የትም አንድ እህት ነው ያላት። እኔ ደግሞ 4 ነው ወንዶቹ፣ አንድ እህት አለችን። አሁን ከኔ የበለጠ እሷን የሚወዱ እነሱ ናቸው ሁሉም እና ቤተሰባዊ ግንኙነታችን ያን ያክል ስለሆነ እኛ በሰላም ነው የምንኖረው። አንዳንድ ጊዜ እኮ ችግር የሚፈጥረው የቤተሰብ አለመቀበል ወይ አንቺ ወይ እሷን እንዲ የሚያጣጥልሽ ጓደኝነት ነው። አሁን በጓደኞች የሱ ጓደኞች ምን ይሉኛል እኔን እሱ እኮ እከሌን ይዞ ከሊኮች ጸሐፊዋ የሱ ናት እና ምን ይሉኛል። አሁን ሲሉኝ መጀመሪያ ዝም ነው የምለው፣ አልቆጣውም። እሺ እከታተላለሁ። እኔ አሁን እግዚአብሔር የሰጠኝ ጸጋ ነው። ቶሎ እንደዚህ ትጉብዬ እንትን አልለው። አሁን እከታተላለሁ። ምን እላለሁ? ይሄዳለሁ። እሷ ያቅ መስሪያ ቤት ይሄዳለሁ። እሺ አሁን ወዲያውኑ እኮ ወደ ኢሰፓው አስገቡት። መምህር ሆኖም ወደ ኢሰፓው አስገቡትና መምህርን ማስተውት። አሁን ይሄዳለሁ፣ እከታተላለሁ፣ አያለሁ። ምንም ከሌሎቹ ጋራ የሁለቱ ግንኙነት ምንም ለውጥ የለውም። ይሄዳሉ፣ ካፌ አሁን ይኖራል አይደል? እና አንቺ እዚህ ከወንዶች ጋር ላትነጋገሪ ነው፣ ላትሳሳቂ ነው። አዋ ታዲያስ እሱም ልክ እንደዛ ነው አይደል? አየሁ፣ ተከተልኩ፣ ጸጣልኩ። አሁንም ደግሞ ሐረር ገባን። ደግሞ ልጅቷ አይደለም ለሱ ለኔ ራሱ ጓደኛ የሆነች ነች። እሷንም እንደዛ ሙሉ ቢያውንም ይሄ ነገር ችግር አለ ማለት ነው አልኩኝ። አሁን ሄድኩኝ። እሱ ያውቅ ሄዳለሁ፣ አያለሁ። ያጣራሉ፣ እርሱ ያጣራሉ፣ እኔ ያጣራለሁ። በቤተሰብ አይል የት ቤተሰቧን እነማን እንደሆኑ ቤቷ የት እንደሆነ ምን አጣራለሁ። ምንም ነገር የለም። ሰው ዝም ብሎ ነው የሚያወራው። ሰው ዝም እንዴ እኔ አሁን ምጣላ ቢሆን ያኔ ነበር እኔና እሱ በተለይ አለማያ ላይ በጣም አንዱ ደግሞ እኔን እንትን ለማለት
የማይቆፍረው ጉድጓድ የለም እኔ ለሱ እንደሆን ማለት ነው ከሱ ጋር እንድለያይ ከተጋባችሁ በኋላ የማይቆፍረው እንትን መድኃኒት ቤት አለው ፋርማሲ ነው የሚሰራው የማይቆፍረው ጉድጓድ የለም እሱን አጥላልቶ እኔ ወደሱ እንደሆን ከዛ አሁን የሱ ያጎቱ ልጅኛ ጋር ነበረችና አራይትም ይሄ ነገር እንዴት ነው የሰውዬ እኔ አላማረኝም ትላለች ታዩላታ ታዩ ዝም በይው እሱ ደግሞ በጣም ነው የሚወደው እንደ ጓደኛ ልክ አለ አይደለ ሲበዛ ነው የሚወደው አሁን እኔ ብናገር የሁለቱ ጓደኝነት ይሻከራል ስለዚህ ዝም በይው እኔ ካልተጠጋሁት እኔ እንትን ካላልኩኝ ምንም ችግር የለም አሁን ምን ገባኝ እኔ ሊያለያያችሁ ሊያጋጫችሁ የሚችሉ ሁኔታዎች ተፈጥረዋል በቅርብ ወዳጆቻችሁ በጓደኞቻችሁ ግን ያ ሁሉ ነገር አለፈና እዚህ ደረሳችሁ ስለዚህ ምንድነው የጠቀማችሁ ማለት ነው በቃ ጥሩ መተሳሰብ ምን ይሄን ምን ነገረው እኔ ከብዙ ጊዜ በኋላ ነው የምነግረው ካለፈ በኋላ ያኔ ግን በትግስት በጥበብ ነው ያለፉት በጥበብና በትግስት ነው ማልፈው እኔ ምክንያቱም ይሄ ተዳርኮ ያን ሰው ህይወት አይደለም የሁለት ሰው ህይወት ነው የምትኖሪው አንቺ የሁለት ሰው ህይወት ነው የምትኖሪው የግድ መስዋዕትነት ልትከፍሊበት ይገባል የራሴን ጉዳይማ የራሱ ጉዳይ ብዬ ብተው የሷ ህይወት ይበላሻል ስለዚህ የፈለገው ችግር ቢመጣ የሷ ህይወት እንዳይበላሽ መስዋዕትነት መክፈል እሷ ደግሞ የኔ ህይወት እንዳይበላሽ መስዋዕትነት መክፈል ያስፈልጋል እንዴ ለሀገር ተሞተ እንዲሆነ ለወንድሙ ለህቱ ሞተኮስነ ሁለት ሰዎችኛ እኮ በቃ ተነጥለን ራሳችንን እንችለን ምንኖር ሰዎች ነን ግን ሁለት ሆን እንጂ አንድ ነን ስለዚህ አንደኛችን ለአንደኛችን መስዋዕትነት መክፈል አለብን መቻቻል አለብን እና ሆድ የሚያስብሱ ነገሮችን ሁሉ ጊዜ መናገር ሁሉ ጊዜ እንትን ማለት ሲጠራቀም ይብስና መጥፎ ነገር ያመጣል አሁን የትን ባህሪ ምንድነው አንድ ነገር ስታይ ወዲያው ያችን ስትተታልፍሽም ይሄን ነገር አታድርጉ እንዲህ አይነት ነገር ለማንም ሰው ነው ለኔ ብቻ አይደለም ሌላም ቢሆን የሆነ ነገር ሰሪ ስተት ከመሰለ ልክ አይደለም ነው እኔ ጋር ደግሞ ምን አለ እንዲህ አይቶ ማለፍ የማያነት ባህሪና ዝም ብሎ የማለፍ ነገር አለ ስለዚህ አይደለም ብላ እንኳን ብትቆጣ ብትናደድሳ ወጣ ነው እኔ ከቤት ምለው አኩርፎ መቆየት የሚባል ነገር እኛ ጋር የለም መነጋገሩ አለ አይ ይሄ እንዲ ነው ስትናገርሽ ወጣ ብለሽ መቆየት ነው አይደለም ተመልሰሽ ትገቢያለሽ ወደዛው የሚበላ የለም እንደ የለም ተመልሶ በቃ የነበረው ሁኔታ ጋር ነው እንዴ በሐሳብ መጋጨት የለም አይባልም በትዳር ውስጥ ግን ለማ ብዬ ነው ምኖረው ለኔ ብቻ ነው ወይ የሚለው ነገርን በደንብ መሰረት እና ሊስተመርበት የሚገባው ነገር ትዳር ላይ የሁለት ሰው ህይወት እንዳንድ ነው ሁለት መሆናቸው ሳይሆን እንዳንድ ነው እንዴ ከመሰረቱ ነው ወደ እናንተ ጋር የሚመጣው ይሄ ትልቅ ነገር ነው ማለት እንግዲህ ትዳር መሰረት ነው ለሁሉም ነገር አይደለ ከቤተሰብ ነው ማህበረሰብ ብለን ከማህበረሰብ አገርና መሰረቱ ነው ለዛም ነው እንደናንተ አይነት ባለ ትዳሮችን እዚህ ጋብዘን የናንተ ልምድ እንድታካፍሉ ነገሮችን እንድታልፉ እስካሁን ድረስ ጸንታችሁ የቆያችሁበትን ሚስጥር እንድታካፍሉን እናደርገውና አሁንም ረጅም እድሜ ነው የምንመኝላችሁ ከናንተ ወስደው ብዙ ነገር አለ እንግዲህ 44 አይደለም ለ50ኛ አመታችሁ የጋብቻ በዓልም ያብቃችሁ እኛም እንግዲህ ለዚህ አድርሰንና እንገናኛለን ያው እንግዲህ ስናጠቃልለው በጋሽ ጥላሁን ዘፈን ነው ሊሆን የሚችለው በግጥም ሊሆን ይችላል በዘፈን ሊሆን ይችላል ወይዘሮ እርሶ የሚወዱት ግን የትኛው ዘፈን ነው አብዝተው የጥላሁን የጠላሽ ይጠላ ይሄን ዘፈን ተጋብዘዋል ማለት ነው አዎ እዛ ጋር ሲዘፍን እኮ ቀስ ይያል ሄድና በጣም የሚጮህበት ቦታ አለ አጠገብ ያለ ሰው ይቆነጠጣል እዛ ግዜ አዳምጡት አይነት ነገር ነው በቃ ቀስ ይያል እንትን ይል በጣም ድምጹን ያወጣዋል አጠገብ ያለ ሰው ይቆነጠጣል ስለዚህ ጠላሽ ይጠላ ራሱን ይቻለ እንትን ነው ምርጥ ነገርም ነው እንደው ግን እንደመጨረሻ አንድ ዘፈን የጋሽ ጥላሁን አንድ ዘፈን አሁን በዚህ ሰዓት ለባለቤቱ እስኪ ይሄን ዘፈን ብዬ በጠይቆ የትኛው ዘፈን ይመጣልዎታል እወድሻለሁ ነው የመጨረሻው ቃል የሚል ዘፈን እኮ አለው እስቲ እወድሻለሁ ነው የመጨረሻው ቃል ይህ ነው የኔ ቃል የሚል ከሮሃ ባንዶች ጋር የሰራው ዘፈን አለ እንቆቅልሽ አልበም ላይ እና እወድሻለሁ አሁን ሶስተኛ ደግሞ እሱ ይሰጣታ በቃ እና ዛሬ ካለንበት እድሜያችን አቋያ ሲታይ እኔ ገና አሁን የ70 ዓመት ጎረምሳ ነኝ ልበበይ መስላለሁ ግን አረ በፍጹም አዎ ለምን ነገራችሁ
እና ባለፈው አመት ነው ወንድሞቼና እህቴ መጥተው ሳናስበው እኛ ቤት ድኮም መጥተው ያከበሩልኝ። እኔ በፍጹም ያንን ነገር እንትን አለልም ግን 10 አመትን ያብረውን ይኖርና አሁን አይመስለኝም ገና ታድላችኋል። ስለዚህ ብዙ ነገር እንላለን ለወደፊቱም ቢሆን ህይወታችን ብዙ ነገር እናስባለን። እንደገና ደግሞ አሁን እንዲህ ስታይኝ ዛሬ ልጅ መስልሽ ይሆናል እንጂ ለዛ ሁሉ ከእግዚአብሔር በመለስ ለኔ በጤና በጥሩ ጤንነት በዚህ አይነት ሁኔታ መኖር የባለቤቴ ድርሻ ቀላል ስላልሆነ አመሰግናለሁ። በጣም ነው ደስ የሚለው። ወይዘሮ የትም በስተመጨረሻ እርሶስ እንደው ስለ ባለቤቱ እኔ እንደነገረሽ ስተታ አይቼ አላልፍም እናገራል ማለት ፊት ለፊት ያየሁት ፊት ለፊት ካየው ስተት እናገራል ወደ ኋላ አይደለም እና ያን ይችላል ችሎ ዝም ብሎ አይቶኝ ሲብስ ወጣ ይላል ከዛ ተመልሶ ይመጣል ይቅርታም ይላል። እኔ በጣም እጅግ ነው ማመሰግነው መወደው አክባሪ ነው ጓደኛዬ ነው እናቴ ነው አባቴ ነው ሁሉ ነገሬ ነው ብዙ ነገር በቃ ጓደኛም የለኝም እውነት እሱ ነው ጓደኛዬ። ወንድም የለኝም እንደ ወንድሜም ነው እንደ አባቴም እንደ እናቴም እንደ ሁሉም ነው ማለት በጣም ነው የምወደው። የሚገርም ትዳር የሚገርም ቆይታ በጣም የሚያስቀና ፍቅር ነው ያላችሁ። እድሜና ጤና ይስጣችሁ። አሁን እንግዲህ ዛሬ በቅዳሜ ከሰዓት በባለትዳሮቹ ሰዓት እንግዲህ ጋሽ ንጉሴ እርሶም ባለቤቶም ወይዘሮ የትም እዚህ ድረስ መጣችሁ ከዱከም ነው የመጣችሁት ከኛ ጋር ይሄን ጊዜ ስላሳለፋችሁ በድጋሚ በጣም አድርገን ነው የምናመሰግነው። እግዚአብሔር ያክብርልን። ወደ ሌሎች የቅዳሜ ከሰዓት ዝግጅቶች አለፍን። አብራችሁ ቆዩ።